الذي أنشأكم وجعل لكم السمع والأبصار والأفئدة قليلا ما تشكرون አሁንም አላህ Subhanahu Wa Ta'ala የሰው ልጆች አቅማቸውን እንዲያውቁና ወደ ፍቃዱ እንዲመለሱ በማግባባትና በማስፈራራት ይጠራቸዋል ማለት ነው። ኩለሁም ያ ረሱላና መልእክተኛችን ሆይ እንዲህ በል هو الذي الله الواحد القهار ማለት እኮ ማጣቁ ከሆናችሁ ያ ነው። አንሻአኩም እናንተን ካልነበራችሁ ያስገኛችሁ። በአንድ ወቅት ሰው የሚባል ነገር አልነበረም። ይህችን ምድር ፈጥሮ አላህ Subhanahu Wa Ta'ala ባዶ አድርጎ ታቆያት በኋላ እንደገና ወቅቱ ሲደርስ አደም የሚባል ኸሊፋ ፈጥራለሁኝ በሚል መግለጫ የሰው ልጆችን ግኝት ጀመረ ማለት ነው። ወይት ቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ በሚለው ሱረቱል በቀራ እንደተጠቀሰው ማለት ነው። እና ማን ነው መጀመሪያ ያመጣችሁ? እናንተ እነማን ናችሁ? ትናንትና ምንም ያልነበራችሁትን በመልካም ፍቃዱ አይደለም እንዴ እናንተን ፈጥሮ በዚህ ምድር ላይ እንድትባዙ ያደረጋችሁ? ታዲያ ከእንዲህ አይነቱ ኃይል ጋራ መጋጨቱ ምኑ ነው የሚበጃችሁ ይላል ማለት ነው። አንሻአኩም ማለት አውጀደኩም ሚን አልዓደም ካልነበራችሁ ያስገኛችሁ፣ ከዚያም በርባታ እየቀጠላችሁና እየሰፋችሁ እንድትሄዱ ያደረጋችሁ እኮ እሱ ነው። ወጀዐለ ለኩም السمع እንደገና መረጃዎችን እንድታገኙ ደግሞ ማዳመጫ ጆሮም የፈጠረላችሁ እሱ ነው። በአካባቢ የሚባለውን ነገር አውቃችሁ ራሳችሁን ለመጠበቅና ጥቅማችሁን ለማግኘት እንድትችሉ መስሚያ ጆሮም የሰጣችሁ እሱ ነው። ወልአብሷር መመልከቻ አይኖቻችሁንም ያበራላችሁ እሱ ነው። ወልአፍኢደተ እንደገና ደግሞ በእይታና በማዳመጥ የምታገኟቸውን መረጃዎች ለማገናዘብና ለመመዘን ልቦና የሚባልን ነገር የሰጣችሁም እሱ ነው። እንግዲህ እነዚህ ሁለቱ ሙራሲል ናቸው ማለት ነው። አይንና ጆሮ የሚያየውንና የሚሰማውን ወደ ልብ ወይም ወደ ህሊና ያስተላልፋል። ህሊና ደግሞ ማድረግ ያለበትን ነገር ይወስንና ጥቅሙን ያስጠብቃል ማለት ነው። ይህንን የመሰለ እድል የሰጣችሁ እኮ እኔ እንጂ ማንም አይደለም ይላል። ቀሊለን ማ ተሽኩሩን። ታዲያ ይህን ሁሉ ጸጋ የቸራችሁን ጌታ ትንሽ ብቻ ነው የምታመሰግኑትን? ብዙ ማመስገን እኮ ነበር የሚጠበቅባችሁ። መጀመሪያ ካልነበራችሁ እንድትመጡ ማድረጉ ማንም ሰው ኃይል ሊሰጣችሁ የሚችለው ነገር አይደለም። አላህ Subhanahu Wa Ta'ala ባይፈጥራችሁ ሌላ ሊፈጥር የሚችል የለም። እናንተም ራሳችሁን አታስገኙም። መፈጠር ደግሞ ምን ያህል አስፈላጊና ጠቃሚ እንደሆነ ታውቃላችሁ። ፈርዶን ሌላ ፈጣሪና አዘጋጅ ኃይል ያለው ቢኖር ኑሮ ስንት ዋጋ ይጠይቅ ነበር አንድ ልጅ ወልዶ ለማሳደግ ማለት ነው። ማንም ሰው ሊገዛው አይችልም። አላህ ግን Subhanahu Wa Ta'ala መጃነን ነው ሁሉ ነገር የሚሰጥህ ማለት ነው። እንደገና ከተፈጠረ በኋላ ደግሞ አይን የሌለው ጆሮ የሌለው አቅል የሌለው ቢሆን ሙቀጫ ነው የሚሆነው ማለት ነው። ምን ይሆን ነበር የዛ አይነት ልጅ ቢወለድ ኑሮ? ምንም አይጠቅምም። እንዳውም ዳፍ ሸክም ነው የሚሆነው። ግን አላህ Subhanahu Wa Ta'ala ያው ጥቅሙን ለማስጠበቅ የሚያስፈልጉትን ነገሮች ሁሉ አሟልቶ ነው የሚፈጥረው ማለት ነው። ለመኖር የሚያስችሉትን ነገሮች እና መሰረታዊ ነገሮች ማየት፣ መስማት፣ ያን የሰማና ያየውን ደግሞ ማገናዘብና መረዳት በጣም ወሳኝ ነገር ነው። እነዚህን ሁሉ ጸጋዎች አላህ በቀላሉ ነው ለእያንዳንዳችሁ ያደላችሁ ይላል። ታዲያ ይህን ሁሉ ታላላቅ እንግዲህ ጸጋ አላህ ካደላችሁ ምንድን ነበረ የሚጠበቅባችሁ? በብዛትና በስፋት ጌታን ማመስገን ነበረ ያለ መሰልቸት፣ ልክ እንደ መላእክቶች ማለት ነው። መላእክቶች ሁሉ ጊዜ ያለ ማቋረጥና ያለ መሰልቸት ነው ጌታቸውን የሚያወድሱት። እናንተ ግን ይህን ሁሉ ተደርጎላችሁ በጣም ትንሽ ውስን የሆነ ምስጋና ነው የምታቀርቡት። ለኢስሙላ ብቻ አንዳንድ ጊዜ ይመስገን ትላለህ ማለት ነው። ቀንጨባ አድርገህ በአንዲት ቃል ብቻ እና በ24 ሰዓት እንኳን አንድ ጊዜ ላትል ትችላለህ። በተለይ ካፊር የሆነው ወገን ትዝ አይለውም ጭራሹን ጌታ የሚባል ነገር ተረስቷል። ውለታውም እሱ ራሱ የሚሰራው ነው የሚመስለው። ስለዚህ ትንሽም ብቻ ታመሰግናላችሁን? ብዙ እኮ ነው የዋልኩላችሁ። ብዙ ጸጋ የቸረ ብዙ ምስጋና አይገባውም በአጠፋው ይላል አላህ Subhanahu Wa Ta'ala። እና ማ የምትለው ያው እንደዛ ኢዳ በምትሆንበት ጊዜ ቀሊለን ማ ተሽኩሩን፣ ቀሊለን ተሽኩሩን ትንሽ ብቻ ታመሰግናላችሁ
ትንሽ ብቻ ያው ያመሰግናል ማንኛውም ሰው ቢሆን ግን ብዙ ነው ማመስገን የሚገባ ብዙ ስጦታ ያገኘ ብዙ ምስጋና ነው ማቅረብ ያለበት ማለት ነው። በሌላ አባባል ቀሊለን ማተሽኩሩን ማናፊያ ልትሆን ትችላለች። ትንሽ እንኳን አታመሰግንም ጭራሽ የማያመሰግናል እኮ ደግሞ ሹዒ ያለው አይደለም እንዴ ጌታ የሚባል ጭራሽ የለም ይላል። ተገላገለ خلاص ማመስገን አለማመስገን ይቅርና መጀመሪያ መኖሩ መች ተቀበልኩት ይላል ማለት ነው። ያንን ቀሊለን ማተሽኩሩን ትንሽ እንኳን አታመሰግንም በቃ ሁሉንም ነፈከኝ ማለት ነው ይላል አላህ Subhanahu Wa Ta'ala። እና ሐሊመ ላ ያዕጀል እንግዲህ እሱ ፈጥሮ እየቀለበው እያኖረው ጭራሽ የምን ጌታ ነው የሚልም ይኖራል በምድር ላይ የአላህ ህልም የአላህ ትግስት ስፋቱ ማለት ነው። ይሄን ሁሉ እንግዲህ የምታደርጉት አመሰገን አወቅነህ የምትሉትም በቂ ምስጋና አይደለም እያቀረባችሁ ያላችሁት ትንሽ ብቻ ነው እንደማመስገን ያለብህ አለ። እንደገና ጭራሹን ለካደው ደግሞ ትንሽ እንኳን አታመሰግንም ይላል ማለት ነው። ቁል ሁወ الذي ذرأكم في الارض እና እናንተ አመናችሁም አላመናችሁ ያለውን ተጨባጭ ሁኔታ ልንገራችሁ ይላል አላህ ማለት ቁል ለሁም ያ ረሱላና هو الذي ያነው ذرأكم في الارض በዚህ ምድር ላይ የፈጠራችሁ እሱ ነው خلقكم ማለት ነው። እና ፈጥሮ እንድትባዙና እንድትስፋፉ ያደረጋችሁ እርሱ እንጂ ማንም አይደለም። ወኢለይሂ ትሕሸሩን ለመኖር የወሰነላችሁን ጊዜ ደግሞ ስታጠናቅቁ በመጨረሻ ወደሱ ተነስታችሁ ተሰባስባችሁ ለፍርድ ትቀርባላችሁ። ትናንትም ያመጣኋችሁ እኔ ነኝ ካልነበራችሁ ነገም ደግሞ ስፈልግ ከየወደቃችሁበት አንስቼ ለፍርድ እንደማቀርባችሁ ነው። ያኔ ምን መልስ እንደሚኖራችሁ ከወዲሁ ማሰብ አለባችሁ ማለቱ ነው። እና እንግዲህ ሰዎች ትናንትና ማን እንዳመጣቸው ረስተዋል ነገም ደግሞ ወደየት እንደሚመለሱ ዘንግተዋል። ይሄ የጨለማ ጉዞ ማለት ይሄ ነው ማለት ነው። ግን የሰው ልጅ ትናንትና በገዛጁ እንዳልመጣ አታወቀ ጌታ አለኝ ጌታ ካለ ደግሞ ከኔ ምን ይፈልጋል ብለህ እሱ የሚፈልግብህን ነገር ሰርተህና ገብይተህ ለመሄድ መዘጋጀት አለብህ። በዛ መልክ ስንቅህን ይዘህ ከሄድ ከአቅጣጫህን አውቀሃልና ነገ ስትነሳ ግራ አይጋባህም። ያው ጌታ ፊት ቀርበህ መልሱን ትሰጣለህ። ግን የመጣህለትን ዓላማ ተዘነጋህና ጌታህን ተካድክ ግን አንተ አልነሳም ብትልም ያለውል በግድ መነሳትህና መሰብሰብህ አይቀርምና የዛ ጊዜ ጉድ እንዳያጋጥምህ ይላል ማለት ነው። ወየቁሉነ መታ هذا الوعد ان كنتم صادقين እና ሰው ከሞተ በኋላ ይነሳል በሰራው ስራ ይጠየቃል እንደ ውጤቱ ይመነዳል ተብሎ ሲነገራቸው ይሄን ብዙ ጊዜ ሲባል እንሰማለን። የወትሮዎችም ሰዎች ይሉ ነበር አሁንም ትላላችሁ። ግን አንድም ሰው በተግባር በተጨባጭ ተነስቶ ሲመጣ አላየንም። ለመሆኑ ይሄ መነሳት የሚባለው ነገር መቼ ነው የሚረጋገጠው? እንዳባባላችሁ እውነተኞች ከሆናችሁ ስንት ወራትና አመታት ቀረው እያሉ ለመሳለቅ ይጠይቁሃል ማለት ነው። እና የወትሮዎችም ተነብዩላህ ኑህ ጀምሮ ያው እያንዳንዱ ነብይ ይሄንን ያስጠነቅቅ ነበር። ስለዚህ መቼ ነው ይሄ ዛቻችሁ የሚፈጸመው እያሉ ይሳለቃሉ። ቁል ኢነማ العلم عند الله እኔ የሚሆነውን ነገር መንገርና ማስተማር ነው እንጂ ስራ ድርሻዬ ቀጠሮ መስጠት የኔ ስራ አይደለም። ቂያማ ቀን መቼ እንደሚከሰትና መቼ ተነስታችሁ ለፍርድ እንደምትቀርቡ ዕውቀቱ አላህ ዘንድ ነው። ምን ያህል ቀናት ወራትና አመታት እንደቀረ ባለቤቱ ነው የማቀው እንጂ እኔ ቀጠሮ ስጥ አልተባልኩም። ወኢነማ አነ ነዚሩ ሙቢን እኔ ግን ይሄ ነገር ዋለም ማደረም ከለታት አንድ ቀን መከሰቱ አይቀርም ቂያማ ቀን ይደርሳል የሚለውን ቁም ነገር ብቻ ንገርና አስጠንቅቅ ነው የተባልኩት። ይሄን ካልኩኝ በኋላ ስለ ቀጠሮው የሚያገባኝ ነገር የለም በላቸው ማለት ነው። የሳሉነከ አን ሰዓቲ አያነ ሙርሳሃ ፊማ አንተ ሚን ዚክራሃ እንዳለው ቂያማ ቀን መቼ ነው የምትከሰተው ለሚለው ጥያቄ አንተ ምን አገባህ? እኔም ከናንተ መልመስኡሉ አንሃ ቢአለመ ሚን السائل ተጠያቂውም የሚጠይቁት የተሻለ አይደለም። ቀጠሮ ማወቅና መወሰን የባለቤቱ እንጂ የኔ አይደለም። እኔ ግን ያ ቀጠሮ ረዘመም አጠረም አንድ ቀን ዓለሙ ጥንቅጧ ይወጣል ትገለባበጣለች ሙታን ይነሳሉ ጌታቸው ፊት ይቀርባሉ የሚለውን ብቻ ንገርና አስተምር ነው ያለኝ እንጂ ቀጠሮ ስጥ አላለኝም። ቀጠሮ መስጠት የራሱ ጉዳይ ነው ይላል ማለት ነው። እና በዚህ መልክ እንግዲህ ቂያማ ቀን መቼ ይደርሳል የሚለውን ነገር ስላላወቀ ነብይ
ትክክለኛ አይደለም ልትሉት አይገባውም። ነብይ ማለት መልእክተኛ ተወካይ ማለት ነው። መልእክተኛ አለቃው የላከውን ነገር መናገር እንጂ የማያገባውን ነገር አይናገርም። ስለዚህ ይህን መልስ ስላልሰጠ በንቡዋው ልትጠራጠሩ አይገባም ነው የሚለው አላህ Subhanahu Wa Ta'ala። እና በዚህ መልክ እየተደናቆሩ ከከረሙ በኋላ በመጨረሻ ግን ያቺ የተባለች አሳረኛ ቀጠሮ ስትደርስ ያቺ ቅጣት ትመጣለች። ፈለማ راሁ ዙልፈተን ሲአቱ وجوه الذين كفروا እና ዛሬ አይመጣም እያሉ ሲያስተባብሉትና ሲያደናቆሩ የቆዩበት ቅጣት ጋድ ወጥቶ ባጠገባቸው ደርሶ ሊጫበጣቸው ሲል በሚያዩት ጊዜ ይላል። ያው ቂያማ ቀን ሲደርስ ማህሸር ላይ እንዳሉ ጀሃነም እየጎደራ ያዙ ልቀቁኝ እያለች ልሳኗ እየተወነጨፈ እንደ ብራቅ እየጮኸች ባሻጋሪ ትታያቸዋለች ማለት ነው። ያንን ክስተት በሚያዩ ጊዜ ፊታቸው ይኮማተራል፣ በድንጋጤ ይሸማቀቃሉ ማለት ነው። ሲአት وجوه الذين كفروا አንድ አስከፊ ነገር በሚመጣ ጊዜ አንድ ሰው ፊቱ ላይ ይነበብበታል ጭንቀቱ ማለት ነው። እና ግንባሩ ይኮሰታተራል፣ ይጨነቃል፣ ይሸማቀቃል። የዛ ጊዜ ውጤቱን በዛ መልክ ያውታል ዛሬ የማይሰሙ ከሆኑ ማለቱ ነው። وقيل هذا الذي كنتم به تدعون እና በዛ ቀን ጀሃነም ገሃድ ወጣ እየጎደራች በምትመጣ ጊዜ ፊታቸው እየተሸማቀቀና መላው ሰውነታቸው እየተጨነቀ የትልግባ በሚሉበት ጊዜ መላእክቶቹ አስተናጋጆቹ የጀሃነም አጋፋሪዎች የመግለጫ ይሰጣሉ ማለት ነው። هذا الذي كنتم به تدعون በዱንያ ላይ እያላችሁ የታለ መታ هذا الوعد እያላችሁ ስትቀልዱበት የነበረው እኮ ነው። ስለዚህ ዛሬስ ገባችሁ ይሏቸዋል ማለት ነው። የተዲዲ እንግዲህ ወረፋ አይዟችሁ የሚል ሰው ነበር የዛ ጊዜ እነሱ የሚፈልጉት። አሁን ግን የታባክ ዋጋህን አገኘ አይደለም ቂያማ ቀን የሚባል ነገር የታለ ማን ሄዱ አየው እያልክ ስትደናቆርና ስታስተባብለው ስትቀልድበት የነበረው እኮ ይሄ ነው። አሁንስ አለ ወይስ ኢላሃል መላእክታው ማለት ነው። ወይም ደግሞ ኩንቱም ቢተደዑን ማለት ቢአደሚ ወቁዒሂ አይመጣም እያላችሁ ሽንጣችሁን ገትራችሁ ስትከራከሩ የነበረው እኮ ጀሃነም ይሄ ነው። እናንተ አይመጣም የምትሉት ከየት ተነስታችሁ በምን መረጋገጫ ነበረ? አላህና መልእክተኛው ግን ይመጣል ያሉት ነገር ይሄው መጣ ተከሰተ። እናንተ ግን አይመጣም እያላችሁ በተቃራኒው ትከራከሩና ትማጎቱ ነበረ። አሁን ግን ውጤቱ ይሄ ነው። ታዲያ አሁንስ ምን ይበቃሃል የሚባልበት ጊዜ ይደርሳል ይላል ማለት ነው። ቁል አራአይቱም አሁንም በተጨማሪ እንዲበላቸው መልእክተኛችን ይላል። አራአይቱም አኽቢሩኒ እስቲ ንገሩኝ አስረዱኝ በላቸው ይላል። ኢን አህለከኒ አላህ Subhanahu Wa Ta'ala እኔን ቢያጠፋላችሁ እናንተ እንደምትመኙት ማለት ነው። ወመን መዕየ ሚነል አስሐብ አብረውኝ ያሉትንም ተከታዮችን ሙእሚኖችን እናንተ ጥፋታችንን እንደምትመኙልን ተሳክቶላችሁ ተምድርገት የኛን ተሳብ ያጠፋላችሁ فما يمنعكم من الهلاك እናንተንስ ተመጥፋት የሚያድናችሁ ማን ነው በላቸው ይላል። እና በዱንያ ላይ ማንም ፍጡር የተወሰነ የፈቀደውን ያህል ያኖረዋል፣ ጊዜው ሲደርስ ይወስደዋል። ግን ማንኛውም ሰው ተቃራኒ ወገኑ እገሌ ጠፍቶልኝ እኔ በሰላም እኖራለሁ ብሎ ነው የሚመኘው። እና እናንተ በእናንተ እይታና ስሜት እኛና የኔ ተከታዮች ሙእሚኖች ተምድርገት ጠፍተንላችሁ እናንተ እንደፈለጋችሁ በኩፍር ልትናኙ ነው የሚናፍቃችሁ። ይሄ ነገር ምናልባት ተሳክቶ አላህ እኛን አስቀድሞ ቢያጠፋላችሁ እናንተንስ ተጥፋት የሚያድናችሁ ማን ነው? አንተ ዘላለም እንዳውልት ተገትረ ትቀራለህ እኔ ብቻ ነኝ የምጠፋው በላቸው ይላል። አውራሂመና ወይም ደግሞ እኛ የሱ ወዳጆች እንደመሆናችን እናንተ ጥፋት እንኳን ብትመኙልን አዝኖልን ጌታ በሰላም እንዲኖርና አላማችን እንዲሳካ ቢያደርግልን ፈመን ይጅሩል ካፊረ ሚን አዛቢን አሊም በሁለቱም መልኩ ከሃዲዎችን አሳማሚ ከሆነው የዱንያና የአኺራ ቅጣት ማን ነው የሚታደግና የሚያድናቸው? ዋናው ነገር የአላህ ወዳጅ የሆነ ሰው ቢሞትም ቢኖርም ምንም ኪሳራ የለበትም። እዚህ ከኖረም የበለጠ ጌታውን ዒባዳ ያደርጋል፣ ብዙ ዋጋ ያፈራል። ከሞተም ደግሞ በጌታው ፍቃድ ስለሄደ ጀነት ነው የሚጠብቀው፣ ምንም የሚጎዳው ነገር የለም ማለት ነው። የሚያሳስበው ግን የእናንተ ጉዳይ ነው፣ መኖራችሁም መሄዳችሁም ትርጉም የሌለው ማለቱ ነው።
እናንተ ከጠፋችሁ ያው በኩፍር ነው የጠፋችሁት ይችንም አለማጣችኋት ያኛውንም ከሰራችሁ ከኖራችሁ ደግሞ የበለጠ ወንጀል ትጨምራላችሁ ግን የናንተን ጉዳይ ረስታችሁ ስለኛ በማያገባችሁ ትዘባረቃላችሁ ባላቸው ይላል አቂል የሆነ ሰው ስለራሱ ጥቅም ነው መጀመሪያ ማሰብ ያለበት እና ጥላት ይጥፋ ይኑር ያንተ ስራ አይደለም ጌታ ያመጣው ጌታ አለ ሲፈልግ ይወስደዋል አንተ ግን ያለውበት አካሄድ ትክክለኛ ነው ወይ እና አሁን ጥቅሜን እያስጠበቅኩ ነው ወይ ወደፊትስ ምን ይጠብቀኛል ብለህ በራስ ዙሪያ ማሰብና የሚበጅህን መከሰብ ሲገባ ራስ ክንተህ ስለኛ ጥፋት ትናፍቃለህ እኛ ጥፋት እንደተባለው እንደተመኘው ቢሳካልህ አሁን በአጀላችን ልንሄድ እንችላለን እንደገና ደግሞ አላህ ካዘነልን ልንኖርም እንችላለን ዋናው ግን የተረሳው ትልቁ ጥያቄ ፈመን ይጅሩል ካፊሪን ምን አዛቢን አሊም ካዲዎችን አሳማሚ የሆነ ቅጣት ይጠብቃቸዋል ኢና አጅለን ነው አጅላ በለቱም ሆነ በዘለቄታው አንድ ቀን አደጋ እንደሚመጣበት አያጠራጥርም ማለት ነው የዛ ጊዜ ካፊሮችን ካንገብጋቢው ቅጣት ማን ነው የሚታደጋቸውና የሚያድናቸው የሚለውን ጥያቄ አንስተህ ለዛ ነበረ መልስ መስጠት ያለብህ እንጂ ስለኛ ጥፋት መናፈቁ ምንም አይጠቅምህም በለው ማለቱ ነው ቁል ሁወ الرحمن ነህ ሊያረግ የሚችለው ማንም ሳይሆን ረህማን ብቻ ነው አላህ Subhanahu Wa Ta'ala ከፈለገ ወዳጆቹን ረርቶ ጥላቶቹን ሊያጠፋ ይችላል ምናልባት ደግሞ ወዳጆቹ አጀላቸው ደርሶ ከሆነ ይሄዳሉ ሲሄዱ ሸሂዶች ሊሆኑ ይችላሉ ምንድነው የሚጎዱት ይላል ማለት ነው ረህማን ነው ይሄን ሊያደርግ የሚችለው ስለዚህ ከረህማን ተዋውቃችሁና ታርቃችሁ ለራሳችሁ የሚበጃችሁን ብትከተሉ ነው የሚሻለው አመና ቢሂ እና ረህማንን እናንተ ብትክዱት እኛ አምነንበታል በላቸው እኛ እስካመንበት ድረስ የመኖርና የመሄድ ጉዳይ ችግር የለውም ምክንያቱም በጌታችን ፍቃድ ተመርተን እስከ ኖርንና እስከ ሄርን ድረስ በመጨረሻ ሀገራችን ያማረ ነውና የሚሆነው ማለት ነው እናንተ ግን ክዳችሁታል ተካዳችሁ እዚህ መኖራችሁ ትርጉም የለውም እዛ መሄዳችሁ መከራ ነው የሚያጋጥማችሁ ስለዚህ ይህንን ጥያቄ በአግባቡ ተረርታችሁ ለእናንተ የሚበጃችሁን ምላሽ ብትሰጡ ነው የሚሻላችሁ ማለቱ ነው ወአለይሂ ተወከልና እኛ ደግሞ በማንኛውም ነገር በጌታችን እንመካለን በገዛ አቅማችን በጉልበታችን በኃይላችን ሳይሆን በመስመሩ ላይ ሆነን ያዘዘን እየሰራን ጌታ የሚበጀንን ይሰጠናል ብለን ተስፋ እናደርጋለን በሱ እንተማመናለን ፈሰተዕለሙን ይህንን ማስጠንቀቂያ ካልሰማችሁና የሚበጃችሁን ካልሻችሁ ነገ የሚያጋጥማችሁን ነገር በእርግጥ ታውቃላችሁ ዛሬ ምክሩን ማሰማ ከሆነ ነገ መከራው ሲመጣ ይገባሃል ማለቱ ነው መን ሁወ ፊ ضلال ሙቢን እና ያኔ ጭልጥ ባለ ስተት ውስጥ የተዘፈቀው ከኛና ከናንተ ማንኛው ቡድን እንደሆነ የምታቁበት ጊዜ ሩቅ አይደለም በላቸው ይላል ማለት ነው ቁል አራአይቱም አሁንም በተጨማሪ እንዲበላቸው መልእክተኛችን ይላል አራአይቱም አኽቢሩኒ እስቲ ንገሩኝ አስረዱኝ በላቸው ኢን አስባሐ ማኡኩም ገውራ ይህ በአካባቢያችሁ የሚፈሰውና የሚሰራጨው ውሃ ወደ ምድር ሰርጎ ቢገባ ፈመን የእቲኩም ቢማኢን መዒን በምድር ጀርባ ላይ የሚታይና የሚንሳፈፍ ወይም የሚጎርፍ የሆነውን ውሃ ማን ነው ሊያመጣላችሁ የሚችለው በላቸው ይላል እንግዲህ ለአኺራ ባታምኑና ባታስቡ አላህ ጋር ከተጣላችሁ እኮ እዚሁ ዱንያ ላይ የመኖር እድላችሁን ሊያኮላቸው ይችላል ይሄን እንኳን አውቃችሁ ለምንድነው የሚበጀውን ማትሰሩት ይላል እንግዲህ ውሃ ያው የማንኛውም ፍጡር የህይወት ምንጭ ነው ያለ ውሃ ማንም ህይወት ያለው ነገር መኖር አይችልም ማለት ነው ወጀዐልና ሚነል ማኢ ኩለ ሸይን ሐይን እንደሚለው ማለት ነው ውሃ ወሳኝ ነው ስለዚህ ይህን ውሃ አላህ ተምድረ ከርስ ነው የሚያፈልቅላችሁ ከላይ ያው ዝናብን እንዲወርድ ያረጋል ባህሮችን ይመግባል እንደገና ደግሞ በምድር ውስጥ ሰርጎ የገባ ምንጮቹ ጉድጓድ ውሃዎቹ እንደገና ደግሞ በአሁኑ ጊዜ በሰው ሰራሽ መሳሪያዎች የሚሰራጩት ሁሉ ዋናው እሱ ነው እሱ ረሲዱን ባያስቀምጥለት ከየት አባቱ ሊያመጣው ይችላል ይሄን ውሃ ግን ምድርን አዝዤ ወደታች ምጠጭ ያለን ምድር ሁሉ ያለን ውሃ ሁሉ በሙሉ በዩቃንስ ያለው ሊደርቅ ይችላል አላህ ታዘዘው ማለት ነው በምድረ ከርስ ያለውም በሙሉ እንዳለ ሰርጎ ወደታች ርቆ ሊሄድ ይችላል ያንን ባደርግ ኑሮ ማን ነው መተኪያ ውሃ የሚያመጣላችሁ ለፍጆታችሁ ይላል አላህ Subhanahu Wa Ta'ala ማንም ሊያመጣ የሚችል የለም እና ሙጅሪሞቹ በዛ ወቅት ይሄን ሲላቸው
ተእቲና ፍኡሱና ወማዓዊሉና አሉ ይባላል። እና በደንብ ያው ዶማዎቻችንና ካፋዎቻችንን አዘጋጅተን ጎረምሶቻችንን አስተባብረን ወደ ታች ጠልቀን እንቆፍረዋለን አሉ። ወደ ታች ሰርጎ ሲገባ እስከ የት ድረስ ነው ሰው የሚቆፍረው? ጌታ እስከመጨረሻ ሄድ ታለው ማን ነው ቆፍሮ ሊያወጣው የሚችለው? ስለዚህ በቀላሉ የውሃን ጸጋ ብቀማችሁ የእናንተ ህይወት ምንድነው ሊሆን የሚችለው ይላል። እና በሰፈር እንኳን አንድ ቀን ሁለት ቀን ሲቋረጥብን ምን ያህል ነው ችግር የሚመጣው? ስለዚህ እንግዲህ ይሄን ሁሉ ነገር አላህ አሟልቶና አሳክቶ አንከባክቦ ይዟችሁ እሱን በማመስገን ፈንታ ትዋጉታላችሁ። ሌላው ቀርቶ እኮ ውሃን ወደ መሬት ስረግ ብለው ያልቃል የእናንተ ጉዳይ ይላል አላህ Subhanahu Wa Ta'ala። ግን ይሄ ሁሉ ከመሆኑ ጋራ ሐሊመ ለአጀል የማይቸኩል ታጋሽ ጌታ ነውና ይሄን ሁሉ ኩፋር በአለም ላይ እንደለበው እየጨፈረ እየናኘ እንዲኖር ያደርገዋል። ለምን? ቀጠሮ ይዞለታል። ቀጠሮው ሲደርስ ስለሚፋረደው ማለት ነው። ግን እንደናንተ ቢሆን ኑሮ ስሜታዊ ቢሆን እዚሁ ዕለታዊ እርምጃ በወስድ በቀላሉ ላንበረክካችሁ ይችል ነበር በዚህ በማለት ያስገነዝባል ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala ምን ያህል ለሰው ልጆች የሚያስብላቸው መሆኑን ነው የሚያሳየው። እንግዲህ ቀዲር አላ ኩሊ ሸይን ቀዲር የሆነ ጌታ ነው። በቀላሉ በተግባር ሊያጠፋ ይችላል። ግን ሙናቀሻ ያደርጋል ማለት ነው። የሰው ልጅ ወለቀድ ከረምና በኒ አደም እንዳለው የተከበረ ፍጡር ነው ምንም ቢሳሳት። ስለዚህ በቀላሉ እኔ ኃይሌንና ስልጣኔን ተጠቅሜ ሊጨፈጭፈውና ላጠፋው አልፈልግም። እመክረዋለሁ እስተመጨረሻ አስጠነቅቀዋለሁኝ። እነዚህን ሁሉ ነገሮች እያነሳችሁ እስቲ ምናልባት ልብ ካላቸው የሚሰሙ ካሉ ንገሯቸው። ይህን ሁሉ ግን ጆሮ ዳባ ልበስ ብለው የሚያልፉና የማይሰሙ ካሉ ነገ በሚገባቸው ቋንቋ ነግራቸዋለሁ አሳያቸዋለሁ እያለ ነው ማለት ነው። ስለዚህ ያው አላህ የሻላቸው ሰምተዋል፣ የፈረደባቸው ደግሞ እስካሁን ድረስ ያው እየተደናቆሩ ነው ያሉት። ወደፊትም ሊቀጥሉ ይችላሉ አላህ አለው ድረስ። እና ይሄንን እንግዲህ እንድታውቁና የሚበጃችሁን እንድትሹ ያስፈልጋል እያለ ነው። እና አላህ Subhanahu Wa Ta'ala የሰው ልጆችን ይመክራቸዋል። እንደ ራሳቸው ጥፋትና ክፋት ወዲያውኑ አስቸኳይ እርምጃ ቢወስድ ኑሮ በቀላሉ ያልቅ ነበር ማለት ነው። ግን ያን ማድረግ አልፈለገም። ራሱን ውሳኔ ያከብራል። የሰው ልጅ የፈለገውን ይስራ የፈለገውን ያውራ ቀጠሮ ተሰጥቶታል። የተወሰነ እድሜ ክልል ዱንያ እድሜዋ መቼ እንደሆነ ተመፈጠሯ በፊት ምን ያህል መላእክት አመት መኖር እንዳለባት ወስኗል። ፍጡሮችም ደግሞ በሷ ላይ ክፉም ሆነ በጎ የሚሰሩት በየዘመኑና በየሀገሩ ምን እንደሚያደርጉ ገና ሳይመጡ ያቃል ማለት ነው። ስለዚህ አይናደድም እና ዱብዳ አይሆንበትም። እኛ አንድ ነገር ያልጠበቅነው ያላሰብነው ነገር በሚፈጠር ጊዜ ደማችን ይፈላል። አሁኑ አቅሙ ከፈቀደልን ወዳውኑ እርምጃ መውሰድ ያለብን እንላለን። ያን ካላደረግን ደግሞ ከዋለ ታደረ ጥላት ይጠጥርና ያዳግታል ብለን ስለምንፈራ ማለት ነው። እሱ ግን ይሄ አይነት ችግር የለበትም። መጀመሪያ ያላወቀው ያልጠበቀው ነገር የለም። ሁሉን ነገር እንደዚህ አንተ ሳትፈጠር ምን አይነት ሙጅሪም ፊርዓውን መቼ እንዴት እንደሚመጣ ያውቃል። አቡጀህል እንዴት እንደሚሰራ ያውቃል። ያ ነገር ሲመጣ ያው ይልሰራ ነው የመጣውና ቃለን አይደል ነው የሚለው። በሳጭበት ምክንያት የለም። ግን ይሄንን ያያደረገ የሚኖረው 50 አመት ነው 60 አመት ነው ወስኖታል። ያችን ቀጠሮ ይጠብቅለታል ማለት ነው። ያቺ በምትደርስ ጊዜ ያላህ ዘወር በል ይባላል። ሌላው ተረኛ ደግሞ ይመጣል ማለት ነው። በዛ መልክ ነው እየቀጠለ የሚሄደው ሙሰልሰሉ ነው የሚለው። እና ብዙ ጊዜኛ እንደ አላህ ሐሊም አጂብ እንዴት ዝም ይለዋል አላህ እንላለን። በእኛ አስተሳሰብ ነው የምንገምተው። አላህ በቃ በደም ፍላት በአንድ ጊዜ በደመ ነፍስ ተነስቶ እንዴት እንዲህ ያደርጋል ብሎ ድብን እንዲያደርገው እንፈልጋለን ማለት ነው። ለሱ እኮ ይህ አዲስ ነገር አይደለም። መጀመሪያ ይህን እንደሚሰራ አውቆ ነው ያመጣው። ሙበርመጅ ነው ማለት ነው። ያ መሆን ያለበትም ፊልሙን ሰርቶ ነው የሚሄደው። ያንን ይሰራል ተብሎ የተዘጋጀለትን ስራ ሳይሰራ እንዴት ይሄዳል? አላህ መጀመሪያ ወስኖታል። ከዚህ እስከዚህ ድረስ ይሄን አይነት ስራ እገሌ ይሰራል ብሎ መድቧል። በዛ ደረጃ መጥቶ መስራት ያለበትን ሰርቶ ይሄዳል። መልካም ቢሆንም ደግሞ አላህ የሻለትም ጥሩ ከሆነ እንደዛው ያዘዘለትና የፈቀደለትን ዒባዳውን ሰርቶ ይሄዳል። ካፊሮች ቢንገበገቡ እንኳን ቢቃጠሉ እንዴት እናጠፋለን ብለው ባለ በለላ ኃይላቸው ቢረባረቡም እሱ ያላት ቀን ሳትደርስ ማንም ሊነካው አይችልም ማለት ነው። በዚህ መልክ ነው ሁኔታው ያለው። ስለዚህ ይህንን አውቃችሁ በዚች ምድር ላይ የመኖር ያለመኖር የመሰንበት ያለመሰንበት ጉዳይ ሳይሆን
በዘለቄታው ምንድነው የሚያዋጣው የሚለው ጥያቄ ነው መልስ ልሰጡት የሚገባው ነው የሚለው አላህ Subhanahu Wa Ta'ala። ስለዚህ በተቻለ መጠን እኛ አስተሳሰባችን ሰፋና ረዘም ያለ መሆን አለበት። የጊዜያዊ ግፍታዊ መሆን የለብንምና ጌታ የሚፈልገውን ነገር የሰራ ሰው የፈለገውን ያህል እድሜው አጠረም ረዘመም ችግር የለበትም። ግን ከጌታ ፍቃድ ውጭ ሆነ ሰው የፈለገውን ያህል ቢፈጭ ቢፍጨረጨር ያው ታቅሙ ሊዘል አይችልምና ይሄንን አውቀን ጌታችን ጋራ መተዋወቅና መታረቅ እንዳለብን በማስገንዘብ እዚህ ላይ እንቋጫለን። ቀጣውን በሚቀጥለው እንመለስበታለን በአዲሱ ሱራ። ወሰለላሁ ዐለ ነብይ